ብዙዎቻችን ከቤተሰብ፣ ከማህበረሰብ፣ ከትምህርት ቤቶችና ከእምነት ተቋማት የተማርነው ስለ ገንዘብ ይህ ነው። የገንዘብ ነፃነት ለማግኘት ቡና መግዛት ተው፣ ቅናሽ ነገሮችን ፈልግ፣ ከደሞዝ 10 በመቶ ብቻ ቆጥብ፣ እናም በ65 ዓመት ላይ ጡረታ ስትወጣ ያኔ ሀብታም ትሆናለህ። ይህ ስርዓት አንተን ጥገኛ፣ ተገዢና በሀብት ጨዋታ የሚሸነፍ እንድትሆን ያደርግሃል። አንተ ይህንን ቀስ በቀስ የሚደክም የገንዘብ ጨዋታ እየተጫወትክ ሳለ ሌሎች የሰዎች ቡድኖች ግን በፍጹም በተለየ ሕግ እየሰሩ ነው። እነሱ በ90 ቀናት ውስጥ አንድ መደበኛ ሰራተኛ በ40 ዓመት የሚያገኘውን ሀብት ሊያመነጩ የሚችሉበት ከፍተኛ ፍጥነት ያለው የገንዘብ ማመንጫ ስርዓትን ይገነባሉ። ይህ ስለ ቀላል ገንዘብ ተረት ተረት፣ ስለ ማጭበርበርና የንግድ ዕቅድ ወይም ስለ አደገኛ የማስመሰያ ሳንቲም ቁማር አይደለም። ይህ የሚያስፈልገው ከፍተኛ ግንዛቤ ማግኘት ሲሆን የፍጆታ ስርዓትህን መረዳትና የራስህን የገንዘብ አሰራር ስርዓት እንደገና ሪፕሮግራም ስለማድረግ ነው። ለዚህ ነው ይህንን መጽሐፍ ከ5 መጽሐፎች አንድ ላይ በመጭመቅ ያዘጋጀሁት። ይህ መጽሐፍ የ5 ታላላቅ የዓለማችን ቁጥር 1 የገንዘብ መጽሐፎች ድምር ውጤት ሲሆን ይህም ሪች ዳድ ፑር ዳድ ወይም ሀብታም አባት ድሃ አባት፣ ዘ ሳይኮሎጂ ኦፍ መኒ ወይም የገንዘብ ሳይኮሎጂ፣ እንዲሁም ሌሎች 3 አስብና ሀብታም ሁን፣ እንዲሁም ዘ ሚሊዮነሪ ፋስት ሌን፣ በመጨረሻም የሬሚት ሸቲ አይ ዊል ቲች ዩ ቱ ቢ ሪች የሚሉትን 3 መጽሐፎች በአንድ ላይ በመጭመቅ ተዘጋጅቷል። መጽሐፉ ተግባራዊ መመሪያ ሲሆን የ90 ቀን ከፍተኛ ፍጥነት ያለው የገቢ ስርዓት ለመገንባት፣ የግብር ስርዓቱን በብልሃት ለመጠቀምና ዘላቂ ሀብት ለመፍጠር የሚያስችል ዕቅድ አንድ በአንድ በዚህ መጽሐፍ ውስጥ ከትቤያለሁ። ይህ መጽሐፍ ለስላሳና የማይጠቅም የገንዘብ ምክር አይሰጥም። ይልቁኑ ከደሞዝ ጥገኝነት ለመውጣትና የራስህን ጊዜ እንደገና ለመግዛት የሚያስችል ደረጃ በደረጃ በሳይንሳዊ መንገድ የተነደፈ የተዘጋጀ የተግባር መመሪያ ነው። በሚቀጥሉት 90 ቀናት ውስጥ ይህ መጽሐፍ ይህ ስንት ይሆናል ብሎ የሚጠይቅ ተጠቃሚ ሰው ወደ ይህ ንግድ እንዴት ገንዘብ ያመነጫል፣ ደንበኞችን እንዴት ያገኛል፣ የስርዓት ስርጭቱን መስመሩንስ እንዴት ሊያዝ ብሎ የሚያስብ የኢኮኖሚ አርክቴክት ያደርጋል። መጀመሪያ የሚያደርገው ነገር የፍላጎት ኃይልን ማታለያን ማፍረስ ሲሆን በጀት ማድረግ ብቻውን የሚያስተማምን ስርዓት እንዳልሆነ፣ ምክንያቱም ህይወት ችግር ሲያጋጥም የሰው ስሜት ሊያሸንፈው ስለሚችል። ስለዚህ በምትኩ ሙሉ በሙሉ ራሱን የሚያስተዳድር የገንዘብ መስመር አንድ በአንድ በዚህ መጽሐፍ ውስጥ እንዴት እንደምትገነባ አካትቻለሁ። በተጨማሪም ማንም የማይነግረንን በተደበቁ የባንክ ክፍያዎችና ከፍተኛ የኢንቨስትመንት ክፍያዎች ምክንያት የሚጠፋውን ሀብት እንዴት እንደምትከላከል እናያለን። ከዚያም በኋላ የገቢ ሐሳቦችህን በCENTS ፍሬምወርክ እንፈትሻለን። ይህም ኮንትሮል ወይም ቁጥጥር፣ ንግድህን ወይም ቢዝነስህን በራስህ መቆጣጠር ትችላለህ ወይ? ኢንትሪ ወይም መግቢያ እንቅፋቶች፣ ማንም በቀላሉ ሊቀዳው የማይችል የቢዝነስ ሐሳብ የቱ ነው? እንዴትስ መፍጠር ትችላለህ? በመቀጠል ኒድ ወይም ፍላጎት፣ እውነተኛ ችግር መፍታት እንዴት ትችላለህ? ከዛም ታይም ወይም ጊዜ፣ ገቢ ከጊዜ ነፃ መሆን አለበት። የፈጠርከው ቢዝነስ ከጊዜ ነፃ መሆን ይችላል ወይ? በመጨረሻም ያ የተፈጠረውን ቢዝነስ እንዴት ስኬል ወይም ማስፋፋት እንደምትችል፣ ወደ ብዙ ሰዎች ማድረስ ይችላል ወይ የሚለውን አንድ በአንድ የምናይ ይሆናል። ይህ የ90 ቀን የገንዘብ ነፃነት ጉዞ እንደ አማዞን FBA፣ ቀላል ድሮፕ ሺፒንግ ወይም የአፊሌት ማርኬቲንግ ያሉ ሌሎች ሰዎች መድረክ ላይ ጥገኛ የሚያደርጉ ስርዓቶችን ስለመገንባት አይደለም፣ ወይም ዩቲዩብ ስለመጀመርና አንዳንድ ሶሻል ሚዲያ ላይ እንድትሰራም አይደለም። የተገነባው የገንዘብ ማሽን በህጋዊ መዋቅር ውስጥ እንዴት ማስጠበቅ እንደምትችል አስተምርሃለሁ። ንግድህን ከህጋዊ አደጋዎችና ከሀብት መጥፋት እንዴት እንደምትጠብቅ፣ ይህ ስርዓት ከንግድ የሚመጣውን 30 ወይም 50% ትርፍ በየወሩ በራስ ሰር ወደ ከፍተኛ ክፍያ ያላቸው የገበያ ኢንቨስትመንቶች እንዴት እንደምታመራ፣ በዚህም ከፍተኛ ፍጥነት ያለው የንግድ ገቢ ወደ ዘላቂና የማይለወጥ ሀብት እንዴት እንደምትፈጥር፣ አሁን በሁለት መንገዶች መካከል ቆመ እንኳን ቢሆን አንደኛው ወደ ቀድሞ ህይወት የሚመልስ ለ40 ዓመት የሌላውን ሰው ህልም መገንባትና ጊዜህን በገንዘብ መለወጥ ሲሆን
እኔ በዚህ መጽሐፍ ውስጥ የማሳይ ሁለተኛው ግን የራስህን እድል መቆጣጠር፣ የ90 ቀን የሀብት ግንባታን ስለመጀመርና ከገንዘብ ባርነት ወደ የጊዜ ነፃነት መቆጣጠር ነው። ባንተ ቁጥጥር ውስጥ ያሉ 3 ነገሮች አሉ። እነዚህም ጥረት ወይም ጉልበት፣ ትኩረትና ጊዜ። እነዚህን በመጠቀም ብቻ እንዴት መስራት እንደምትችል የትም ያልሰማቸውን ከነዚህ 5 መጽሐፎች ተጨምቆ የተዘጋጀውን ይህንን የ90 ቀን መመሪያ አሁኑኑ ማንበብ ይኖርብሃል። በቀላሉም የገንዘብ ነፃነትህን ማወጅ አለብህ። የገንዘብ ነፃነት ሚስጥር፣ የ90 ቀናት የሀብት ግንባታ ስርዓት በሚል ያዘጋጀሁት ይህ የ5 የፋይናንሻል ዓለም አቀፍ ተወዳጅነትን ያተረፉ መጽሐፍ ጭማቂ ሲሆን መጽሐፉን ሙሉ ማግኘት የምትፈልጉ ብቻ እንደተለመደው ከታች ባለው የቴሌግራም አድራሻ ብትጽፉልን ሙሉ መጽሐፉ የሚላክ ይሆናል። መጽሐፉ በ5 ክፍሎች የተከፋፈለ ሲሆን በውስጡም እያንዳንዳቸው 3 ተግባራዊ ምዕራፎችን የያዙ ሲሆን አጠቃላይ በ15 ምዕራፎች ተዋቅሮ ተግባራዊ የምታደርጉባቸውን እያንዳንዱ ምዕራፍ ስር መልመጃዎችና ፈተናዎች አሉ። እነዚህንም አንድ በአንድ በየዕለቱ በማድረግ በ90 ቀናት ውስጥ በየ7 እንዲሁም በየ10 ቀናት ተከፋፍሎ ተዘጋጅቷል። በቅድሚያ ከዚህ መጽሐፍ የምናየው የአስተሳሰብ ለውጥ ሲሆን በዚህም የአፈጻጸም ማትሪክስና የመካከለኛ መደብ ሰዎች የገንዘብ ማትሪክስን የፍላጎት ኃይልን ማታለያ በደንብ የምንማር ይሆናል። በመቀጠል የምናየው የገንዘብ መሰረተ ልማት ግንባታ፣ ይህም የማዕከላዊ መቆጣጠሪያ ኖድ ዝግጅት፣ የሀብት አጥፊዎችን ማጽዳት፣ የራስ ሰር ወይም አውቶሜትድ የገንዘብ መክፈያ ስርዓት ስለማቋቋም ይሆናል። በሶስተኛው ክፍል የምናየው ያልተመጣጠነ የሀብት ፍጥነት ወይም ወደ ፈጣሪነት የሚደረገው የአስተሳሰብ ለውጥ፣ የኢኮኖሚ ንፋሶችን መቋቋም፣ የሲኢኤንቲኤስ የንግድ ማትሪክስን ለራስ መፍጠር እንዲሁም የከፍተኛ አስተሳሰብ አውታረ መረብና የኮርፖሬት ምሽጎችን መገንባት ይሆናል። በማጠቃለያውም የፋስት ሌን ቱ ስሎው ሌን የገንዘብ ማገናኛ ስርዓትን አንድ በአንድ የማሳይ ይሆናል። በመጨረሻም የሀብት አቅጣጫን ስለመጠበቅና የሉላዊ መዋቅር የመጨረሻ ዑደት የሆነውን በስፋት በማየት ይህንን መጽሐፍ አዘጋጅቼዋለሁ። የገንዘብ አስተሳሰብን ስለመፍታት ስናነሳ እውነተኛ ሀብት የሚገነባው በቴክኒክ ወይም በሂደት ብቻ አይደለም። መሰረቱ በጥልቅ የተሰራ የስነ ልቦና አስተሳሰብ ነው። $1 በአውቶሜትድ ስርዓት ከማስተዳደር በፊት፣ የኩባንያ ፋይናንስ ሪፖርቶችን ከመተንተን በፊት ወይም ትልቅ ንግድ ከመጀመር በፊት በውስጥ የሚሰሩትን 2 መሰረታዊ ኃይሎች መቆጣጠር አለብህ። የመጀመሪያው ፍላጎት ሲሆን የሚቀጥለው ደግሞ ፍርሃት ነው። አብዛኛው የፋይናንስ ትምህርት ይህን ውስጣዊ ዓለም ይዘላል። ሰዎችን እንደ ቁጥር ሰንጠረዥ ወይም ስፕሬድሺት በማየት ሁልጊዜ ምርጥ ውሳኔ የሚወስኑ እንደሆኑ ይገምታል። ነገር ግን ሰዎች ሰንጠረዦች አይደሉም። እኛ በስሜት የምንመራ፣ በታሪኮች የምንኖር፣ ከብዙ ዓመታት ጀምሮ የተቀረጸ የገንዘብ አስተሳሰብ የምንሸከም ፍጥረት ነን። የናፖሊዮ ሂል የስነ ልቦና መሪ የሆነውን መጽሐፍ እንዲሁም የሞርጋን ሃውዝልን መጽሐፍ ሰዎች የሚፈጽሙትን የባህሪ ስህተቶች የሚያብራራውን ጥናት በማጣመር ብዙ ሰዎች ራሳቸውን በፋይናንስ እንዲያጠፉ የሚያደርጉት ውስጣዊ ፕሮግራሞችን ማፍረስ ስለምንችለው ሐሳብ በዚህ መጽሐፍ ውስጥ አስቀምጫለሁ። በሚቀጥሉ 6 ቀናት ውስጥ የገንዘብ አስተሳሰብህን ከመሰረቱ እንዴት እንደገና እንደምትገነባ እናያለን። በዚህ መጽሐፍ መግቢያው ላይ የፍላጎት እውነተኛ ኃይልና የገንዘብ ዓላማህን ስለመግለጽ በሚያነሳው ሐሳብ ስር ናፖሊዮን ሂል አስበህ ሀብታሙን በሚለው ሐሳብ ስር ወይም በዛ መጽሐፍ ውስጥ ሀብታም መሆን እፈልጋለሁ የሚል የማይገለጽ ምኞት ባዶ ኪስ ብቻ ያስቀራል። ምኞት ደካማ ነው። የመጀመሪያው የፋይናንስ ችግር ሲመጣ በቀላሉ ይፈርሳል። ስለዚህ ያለ አቅጣጫ ያለውን ምኞት ወደ ግልጽ ዋና ዓላማ ወይም ዲፋይን ሜጀር ፐርፐዝ መቀየር አለብህ። ይህ ማለት የማያቋርጥ የአእምሮ ትኩረት ማለት ሲሆን ንቃተ ህሊና ያንን ግብ እንደ አስፈላጊ ነገር እስኪያምን ድረስ። ይህ ስግብግብነት ወይም የተጠቃሚነት ፍላጎት አይደለም። ይህ የአእምሮ መርሃ ግብር መገንባት ነው። ግልጽ የገንዘብ ግብ ካልነበረ አእምሮ በአቅጣጫ የሌለው ሁኔታ ውስጥ ይንሳፈፋል።
በዚህ ጊዜ ገንዘብ ወደ ቀላል መንገድ ይፈሳል። ማለትም ለአጭር ጊዜ ደስታ ወይም ለሌሎች ለመታየት የሚደረግ ወጪ እንጂ የወደፊት ነፃነትን የሚገነባ አይሆንም። የአእምሮ ሳይንስ ግልጽነት ለምን አስፈላጊ ነው? በዚህ መጽሐፍ መግቢያ አካባቢ ስለ ገንዘብ ያለንን አስተሳሰብ አፍርሶ ስለ መስራት የተለያዩ ሐሳቦችን ከነዚህ 5 መጽሐፎች ውስጥ ጨምቄ ለማስቀመጥ ሞክሬያለሁ። እነዚህም ትክክለኛ የገንዘብ ግብ ስታስቀምጥ በአእምሮ ውስጥ ያለው RAS ወይም Reticular Activating System ይነቃቃል። RAS በየቀኑ ወደ አእምሮ ከሚገቡ ሚሊዮኖች መረጃዎች ውስጥ የሚጠቅሙትን የሚመርጥ ማጣሪያ ነው። ግብህ ግልጽ ካልሆነ ጥሩ የንግድ ዕድሎች፣ የኢንቨስትመንት ሐሳቦች ወይም ከፍተኛ ዋጋ ያላቸው ግንኙነቶች አይታዩህም። ነገር ግን ሀብትህን በግልጽ ሁኔታ ካስቀመጥክ ይህ RAS አዲስ ዕድሎችን ማየት ይጀምራል። የቀድሞ ያላያቸውን መጽሐፍት፣ ሐሳቦች፣ ዕድሎችና ሰዎች በድንገት ግልጽ ሆነው ይታዩሃል። ፍላጎት ከሐሳብ ወደ ተግባራዊ ኃይል ስለመቀየር ፍላጎትህ በአእምሮ ውስጥ ያለ ሐሳብ ብቻ ሆኖ እንዳይቀር በተጨባጭ እውነታዎች ላይ መሰረት ማድረግ አለብህ። ይህንንም እንዴት ማድረግ እንደምትችል 3 ቁልፎችን በዚህ መጽሐፍ ውስጥ አስቀምጫለሁ። የመጀመሪያው የገንዘብ መጠን ሲሆን ለመሰብሰብ ወይም ለማግኘት የምትፈልገውን የገንዘብ መጠን በግልጽ በትክክል ስለመወሰን ነው። ሀብታም መሆን እፈልጋለሁ የሚል አጠቃላይ ምኞት ምንም ውጤት አያመጣም። ነገር ግን 1.2 ሚሊዮን ዶላር እፈልጋለሁ ወይም እሰራለሁ ብለህ ስትወስን አእምሮ ያንን ግብ እንዴት ማሳካት እንደሚችል የሚፈታ ችግር አድርጎ ይመለከተዋል። ሁለተኛው የጊዜ ገደብ ወይም the timeline ሲሆን ለግብ ግልጽና የማይቀየር የመጨረሻ ቀን መወሰን አለብህ። የጊዜ ገደብ የሌለው ግብ መዘግየትን የሚያበረታታ ህልም ብቻ ነው። እንዲሁም የእሴት ልውውጥ ወይም the value exchange የሚለው ሐሳብ እዚህ ጋር ማንሳት አለብን። ይህም ሶስተኛው ሲሆን ይህን ሀብት ለማግኘት በምትሰጠው ምርት፣ አገልግሎት ወይም ልዩ ክህሎት ምን እንደሆነ በግልጽ መግለጽ አለብን። ገንዘብ በገበያው ላይ ለተፈጠረ እሴት የሚሰጥ ምላሽ ነው። እሴት ለመፍጠር የተዘጋጀ ስትራቴጂ ሳይኖርህ ሀብትን ለማግኘት መሞከር ራስህን ማታለል ነው። ስለዚህ እንዴት አድርገህ እሴት መፍጠር እንደምትችል በዚህ የ90 ቀን የገንዘብ ነፃነት ጉዞ ውስጥ አንድ በአንድ አስቀምጫለሁ። የፋይናንስ ፍርሃትህን መዋቅር፣ የማይታየውን አጥፊ እንዴት ማስወገድ እንደምትችል በመቀጠል እኔ ጠንካራ ፍላጎት ወደፊት የሚገፋ ኃይል ከሆነ ፍርሃት ደግሞ በማይታይ መንገድ ፍሬን የሚጫን ኃይል ነው። ሞርጋን ሃውዝል The Psychology of Money በሚለው መጽሐፉ ባህሪ ኢኮኖሚክስ ውስጥ አንድ ትልቅ እውነታን ያቀርባል። ሰዎች አደጋ ለመውሰድ ወይም ገንዘባቸውን ለመከራየት የሚወስኑ ውሳኔ አብዛኛውን ጊዜ በንጹህ አመክንዮ ላይ አይመሰረትም። ይልቁኑ ይህ ውሳኔ በልጅነታችን ባጋጠመን የገንዘብ ልምዶችና የህይወት ታሪኮች ይመራል። ኢኮኖሚ በወደቀበት ዘመን ካደግክ ወይም ከድሃ ቤተሰቦች ከመጣ ወላጆችህ ለማይከፈሉ ሂሳቦች ሲጨነቁ ካየ ወይም ድንገተኛ የገንዘብ ኪሳራ ካጋጠመህ አእምሮ ገንዘብ የሚለውን ከህይወት መትረፍና ከአደጋ ጋር በቀጥታ ያያይዘዋል። ከብዙ ዓመታት በኋላም ሀብት ለመገንባት የሚያስፈልገው ዕውቀትና አመክንዮ ቢኖርህም የህይወት መትረፍን የሚቀድም ጥንታዊ የአእምሮ ክፍል በጸጥታ አመክንዮን ይተካከላል ወይም ይከለክለዋል። ከሚታሰበው አደጋ አንተን ለመጠበቅ ይጎትታል። ይህ የህይወት መትረፍ ስሜት በሁለት እጅግ አጥፊ የባህሪ ድክመቶች ይገለጣል። ወይም የፋይናንስ ጉዳት ወይም የገንዘብ ጭንቀት ትዝታን ይፈጥርብሃል። ይህም የመጥፋት ፍርሃት ወይም fear of loss ሲሆን ሁለተኛው ደግሞ የእጥረት ፍርሃት fear of scarcity የምንለው ነው። የመጥፋት ፍርሃት ስንል ገንዘብን በመደበቅ ብቻ መቆየት፣ ኢንቨስትመንትን መሸሽ፣ በግሽበት ወይም በዋጋ ኢንፍሌሽን የገንዘብ ዋጋ እንዲቀንስ መፍቀድ። የእጥረት ፍርሃት ስንል ደግሞ በፍርሃት ንብረቶችን መሸጥ ወይም የውህደት ወለድ ወይም ኮምፓውንድ ኢንተረስት የሚያመጣውን የረዥም ጊዜ እድገት ማቋረጥ። ይህ ፍርሃት ከእድገት ይልቅ ድህነትን እንድትመርጥ ያደርግሃል።
ገንዘብህን አነስተኛ ትርፍ በሚያመጡ የባንክ ሂሳቦች ወይም በመደበኛ የቁጠባ ሂሳቦች ውስጥ እንድታስቀምጥ ያሳምንሃል። በዚህ መካከል ግን የዋጋ ንረት ወይም ኢንፍሌሽን በየቀኑ የገንዘብህን የመግዛት ኃይል በጸጥታ እየቀነሰ መሆኑን አታስተውልም። ይህን ባህሪ ጥንቃቄ ወይም ጥበቃ ብለህ ልታመካኝ ትችላለህ። በእውነቱ ግን በፍርሃት የተመራ ውሳኔ ነው። ይህም በረዥም ጊዜ የፋይናንስ ውድቀት የሚያረጋግጥ ነው። ሌላኛው የእጥረት ፍርሃት ሲሆን ይህ ፍርሃት የገበያ መስተካከያዎች ወይም የንግድ መቀዛቀዞች በሚከሰቱበት ጊዜ ከፍተኛ ጭንቀትን ያስነሳል። ገበያው ሲወርድ ጤናማ አስተሳሰብ ያለው ኢንቨስተር ይህንን እንደ ንብረት በቅናሽ ዋጋ የመግዛት ዕድል አድርጎ ያየዋል። በፍርሃት የሚመራ ሰው ግን ያለፈውን የፋይናንስ ጉዳት እንደገና ይኖረዋል። ሁሉም ነገር ወደ ዜሮ እየወደቀ ነው ብሎ ያስባል። ከዚያም ንብረቱን በገበያው ዝቅተኛ ዋጋ ላይ በፍርሃት ይሸጣል። ይህም እውነተኛ የገንዘብ ኪሳራን ያስከትላል። እንዲሁም የውህደት ወለድ ወይም ኮምፓውንድ ኢንተረስት የሚፈጥረውን የረዥም ጊዜ እድገት በቋሚነት ያቋርጣል። እውነተኛ ሀብት ለመፍጠር መጀመሪያ መቀበል ያለብህ እውነታ አንድ ነው። የገበያ መዋዠቅን ወይም ቮላቲሊቲ ማስወገድ አትችልም። ገበያዎች ይወርዳሉ፣ ንግዶች ችግሮችን ያጋጥሟቸዋል፣ ኢኮኖሚ ውድቀቶቹ ይቀያየራሉ። ወደ ሀብት የሚወስደው መንገድ ሙሉ በሙሉ ከአደጋ ነፃ በሆነ ሁኔታ ላይ አይመሰረትም። ይልቁኑ ለእነዚህ ለውጦች የምትሰጠውን ውስጣዊ ምላሽ በማሻሻል ላይ ይመሰረታል። ይህ የ90 ቀን የገንዘብ ነፃነት ጉዞ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ብትጽፉልን ወደ እናንተ የምንልክ ይሆናል። መጽሐፉ አጠቃላይ 130 ገጽ ያለው ሲሆን እያንዳንዱ በውስጡ ሶስት ምዕራፎችን በመያዝ በ5 ክፍሎች የተዋቀረ ዓለማችን ላይ ስለ ገንዘብ ከተጻፉ 5 ከፍተኛ መጽሐፎች ጭማቂ የሆነ ሐሳብ ሲሆን በእርግጠኝነት የገንዘብ ነፃነቱን ማወጅ ለሚፈልግ ለማንኛውም የገንዘብ እስረኛ ሰው ነፃ የሚያወጡ ቁልፎች ናቸው። በእርግጠኝነት ለኔ እንደሰሩልኝ ለእናንተም የማይሰሩበት ምንም ምክንያት የለም። የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ብትጽፉልን እንልክላችኋለን። ቪዲዮውን ላይክ እና ሼር በማድረግ ይህ አዲስ መጽሐፍ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ሰብስክራይብ፣ ላይክ፣ ሼር ማድርጉ።